ዘፈን ውስጥ የገባሁት። እንዴት ነበር ዘፈን ለማቆም የወሰንሽው? በዘፈን እግዚአብሔርን ያለማሳዘን ነው እንጂ ዘማሪ መሆን ጭራሽ ነው ማለት በአይምሮ ውስጥ አልነበር። ነይ ነይ እምዬ ማርያም እያልኩ በቃ ቂርቆስ የንስሐ አባት አስያዘችኝ ማለት ነው። ምን አይነት ጥያቄዎች ውስጥሽ ተፈጠሩ? ዝም ብዬ አይነት ሰው አልነበር። መገኛዬ ጻድቃኔ ማርያም ይሆን። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስልም። ራሴን ለማጥፋት ብዙ ሞክር ነበር። ለምሳሌ አሜሪካን ሀገር ሰነድ ሃይዌይ ላይ ማለት ነው አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ። ጌታ ኢየሱስ እርዳኝ እላለሁ። በቃ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ብቻዬን ነኝ። ወዴት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ። አባ እባክህ እርዳኝ። ምን ማድረግ እንዳለብኝ፣ ወዴት መሄድ እንዳለብኝ አላውቅም። ምን አደረግኩ? ኢየሱስን ከመውደድ ውጭ፣ ለኢየሱስ ልዘምር ከማለት ውጭ ለምን አልሞት? ለምን አይዘከዝኩኝም? በቃ ለእኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። የሳረኑ ጽጌረዳ ያገኘው ምድረ በዳ ስለ